በቆሎ ሸጥ በቆሎ ነው ብዙ አናት ይጣፍጣል። ቆንጆ ነው ያጠበስኩት። ዝናብ ባለ ቀን በጣም ይገዛል። በሌለ ቀን ደግሞ ያው አንድ በቆሎ ስንት ነው? 50 ብር። ይሄኛው 50 ብር ያው ነው። የባሰ ነው የሚያደው እንጂ ምን የተሰራ ነገር የለም። በቆሎ በርቺጎ በዛክሲ እሺ ሰላም ፍሬኔ በቆሎ እንብላ በቆሎ የተባረከ ይሆናል። እንግዲህ ዛሬው የቅዳሜ ገበያ ፕሮግራማችን ክረምትን በማስመልከት እስቲ ዞር እያልን የበቆሎ ገበያ ስንት ነው የሚለውን ቼክ ለማድረግ ነው ወደዚህ የመጣ ነው። እንግዲህ እስቲ ምን ይመስላል የሚለውን ከእናንተ ጋር አብረን ምን ቆይ ይሆናል። አብራችን ቆዩ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። በቆሎ አሁንማ ክረምት ነው። በቆሎ በደንብ ደርሷል። ለመብላት ነው የመጣሁት እና አንቺንም ለማገዝ በዛው። እሺ ደስ ይለኛል። ስለዚህ ይደርሳል። ይሄ ከስራ በፊት ምግብ ይቀድማል። በጣም አይደል? ለቁረጥልሽ ብላ ስምሽ ማን ልበል? ስሜ ታሪኳ ይባላል። ታሪኳ። እሺ ታሪኳ፣ እንግዲህ አሁን በክረምት ቢዚ ሆናችኋል? አዎ ቢዚ። ምን ያህል ጊዜ ሆነሽ እንደዚህ ነው የምትሰሪ በክረምት? እኔ ዘንድሮ ነው የጀመርኩት። ማለት እኔ አሁን ያየሽው አሁን እዚህ ጋር ያየሽው ትንሽ ችግር አለበት እሱን ሳትስል ነው። አሁን ምናልባት ለወደፊት ትንሽ ለትምህርት ቤት አባቱን አግዘዋለሁ ብዬ ነው የወጣሁት እንጂ ይሄ ጠቅሞም አይደለም። ሳይ ጀግና ሴት። እንዴት ነው ስራ ታዲያ? ጥሩ ነው ስራ ጥሩ ነው። ያው ዝናብ ባለ ቀን በጣም ይገዛል። በሌለ ቀን ደግሞ ያው እያዩ የሚያልፉም ቀን አለ። ያው ዝናብ በሆነበት ቀን ግን ያልቃል። 20 ምናምን ፍሬ 15 ፍሬ አምጥቼ ያልቃል። 15 ፍሬ አምጥተሽ ያልቃል። ስንት ነው አንዱ ፍሬ? አንዱ ፍሬ 50 ብር። ያልተጠበሰውን ትሸጫለሽ? ያልተጠበሰውን እሸጣለሁ። ስለዚህ እኔን ማጠባበስ ምን አይነት ነው? ሌላ ነፍስ ይሄ እዚህ አካባቢ ይቀራል። በቀን 15 ፍሬ ነው አይደል? በቀን 15 ፍሬ። ዝናብ ባለ ቀን ዝናብ እንደዛ ፈን ባረገ ቀን የለም ሲባል ስንት ይሸጣል? የለም ሲባል ወይ ሶስት ጠብሼ ሁለቱን ቤት ይዤበት በገባበት ቀን አለ። ወይ አንድ ብቻ ሸጠሽ? አንድ ሸጬ ወይ የተጠበሰው ሊሸጥም ላይሸጥም ይችላል። ተጨማሪ ስራ ከበቆሎ መሸጥ ውጪ ልክ አሁን መስከረም ላይ ምናምን ሲሆን ተጨማሪ ስራዎች ለምሳሌ ቆሎ ሊሆን ይችላል፣ ሌሎች ነገሮች ጉልት ላይ ሊሆን ይችላል። እንደሱ አይነት ስራት ሞክረልሽ? አሁን ትምህርት ቤት ሲገባ አሁን እስካሁን ድረስ እንደሱም ሳሳድግ ነው እንዳየሽው ያንን ያው እስካሁን ድረስ ብዙ እንትና አይጨበታሉ። ተሱ ቀጥሎ ደግሞ ይሄንኛው ስለደረሰ አሁን ወደ ትምህርት ቤት ሲገባልኝ ልብስ ማጠብ ቢሆን የተለያዩ ነገሮች ይሰራሉ። ሰፈርሽ እዚህ ነው? እዚሁ ነው ሰፈር። እስቲ ዛሬ ደግሞ ስንት እንደምሸጥ እናያለን። እስቲ በቆሎ ገዛ። በቆሎ ነው ና እኔ ልጋብዝ። አሁን እኮ ዝናቡ ጠብስ ሲል ነው ብዙ እንሸጣለን ብዬ ነው አስበው። ግን በቆሎ ገዙ። ኧረ ነው በቆሎ ገዙ። እኔ ልጋብዛችሁ ነች። ከባድ ነው። አንቺ ግን እንደዚህ አትጠሪማ? አልጠራም።
እመብለሽ እስቲ ደ አንዳንዴ ባይኔ ጠቀስ አደርጋቸዋለሁ። ማትረሽ ገጠመኛለሽ በክረምት? ብዙ ጊዜ አንድ 7 ዓመት ውጭ ኖሬ ያለኝ ከዛ ከመጣሁ በኋላ ልጆች በማሳደግ ነው ቤት ውስጥ ኖር። የት ነበር ይኖር? ዱባይ ሄጃለሁ። ከዱባይ መጥቼ ያው ያመጣሁት ገንዘብ አጉል ቦታ ስለዋለብኝ ነው አሁን እንደዚህ ልጆችን እጄ ውጭ የወጣሁት እንጂ ባዶዬንም አልመጣም። አብዛኞቹ እህቶቻችን በቃ በብዙ በአረብ ሀገር ተንከራተው እንዳልሽ ደግሞ ከመጣ በኋላ ብሩ ወይ ጥሩ ያልሆነ ቦታ መግባት ወይ ደግሞ ቢዝነስን ብለሽ ጀመረሽ አንዳንዴ መክሰርም አለ ወይ ያልከሰርኩኝም አሁን አለ ቦታው አለ ግን እንደ ልቤ የምኖርበት ቦታ ስላልሆነ አሁን እዚህ ጋር ቁጭ ብዬ እንደምታይ እየሰራሁ ያለሁት ማለት ነው። አይዞሽ ሁሉም ያልፋል እግዚአብሔር አለ። በቆሎ ነይ በእናትሽ በቆሎ አገዙ ነው። እሺ ነይ ልጋብዛችሁ። ወይ ከባድ ነው በጣም ግን በቆሎ አስገዙ። በቆሎ በቆሎ አገዛም በቆሎ ናሽ እኔ ልጋብዝና ና በጣም እኔ ነኝ የጠበስኩት። በጣም ይጣፍጣል። እኔ ነኝ የጠበስኩት። በጣም ይጣፍጣል። ቴንክ ዩ። እሺ ሌላ ቀን ግን እየመጣ ደንበኛ ነሽ። እኔ በቃ እድል የለኝም። እንደውም አንቺ በጣም ትሻለሽ። እስካሁን አንድ ሰው ነው እየገዛኝ። አመሰግናለሁ። ቴንክ ዩ እናቴ። ስለዚህ እኔም በቆሎ ልውሰድና አመሰግናለሁ በጣም ቴንክ ዩ። ሰላም ነሽ? አለን። በቆሎ ዛሬ አብሬሽ ልሸጥረት ይቻላል? ይቻላል። አይ ቁጭ በይ አንቺ። እዚህ ሁኚ አንቺ። አይ ኖ እዚህ ልሆንሽ። ነይ አንቺ ዝም ብለሽ። እንዴት ነሽ? እኔ አሁንማ ለእኔ ስጭኝና እኔ ላርገብግብን። እሺ እንዴት ነው ስራ? ስራ አሪፍ ነው። ምንም አይልም። ቆንጆ ነው። ምንም አይልም። ተመስገን። ክረምቱ ከገባ ይሄዳል አበል። ምንም አይልም። ቆየሽ እንደዚህ መስራት ከጀመርሽ? ብዙ ዓመት ነው። ነባር ነጋዴ ነሽ? ምን ያህል ጊዜ ሆነሽ? ቢያንስ 3 ዓመት ምናምን ይሆናል። 3 ዓመት ያልሽ? እንዴት ነው ከዛኛው ዓመት የአሁኑ ዓመት ስራው? ያው ነው የባሰ ነው የሚሄደው እንጂ ምን የተሻለ ነገር የለም። አሁን ምን ያህል ትሸጫለሽ? ቢያንስ 20 ፍሬም ራሱ ያልቅ 20 ፍሬም እንደቀኑ ወይኔ ያሳደርኩት ችግር የለም። አይ ሙያ ተፈብሻ። አይ ዛሬማ እኔ ነኝ የምሸጥልሽ 30 ነው የምሸጥልሽ ታያለሽ። እሺ በቃ እሺ። አንዱ በቆሎ ስንት ነው? አንዱ በቆሎ 50 ብር። ስንት ብር? 50 ብር። 50 ብር። በቆሎ ትያለሽ አንቺ? ልጆች አሉሽ? ልጅ አለኝ። አንድ ሁለት ልጅ አለኝ። ጎበዝ ጀግና ሴት ነሽ። የሰራሽ ልጆች ባለቤት ያው ለጊዜው በቃ ጀግና እናት አላቸው። ጀግና እናት። ልክ አሁን በጋ ሲሆን ከመስከረም በኋላ ምን ስራዎች ትሰሪያለሽ? በምን ስራዎች ነው የምታደሪው? ያገኘሁትን የምሰራው ገወጥም እንደሚያጠራጥኩት ልክ ክረምት ሲመጣ ደግሞ ስራ ፊልሽ ወይ ክረምት ሲመጣ ወደዚህ መልሳለሁ። ጎበዝ። ከየት ነው የምታመጪው በቆሎ? በቆሎ ማመጣው እዚህ ጎሮ ማከፋፈያ አለ። አለማ ከፋፈያ ስንት ነው ዛሬ በቆሎ? ማኪናም አለ።
አሁን 30 ብር ነው የምንራቸው። ወይ 30 ብር ተረክባችሁ ደግሞ እንደገና ከሰልም አለ ከብዛት ካልሆነ ያው አንዳንድ እንኳን ብዙ አይደለም። አሁን እርግጥ ነበር ከበቆሎ ትርፍ ነበር። አሁን ትርፍ የለውም። ለምን ከሰልም ውድ ነው። ለዛው ማየርም የለም። ማየር ቢኖር ነው በብዛት ሄዳ አትሊስት ይሻል ነበር። ከብዛት አሁን በፊት እናገኝ ነበር። የለቱን በጣም እናገኝ ነበር። አሁን ግን የለቱን ራስ በጣም ከባድ መቼም የለት ዳቦ ማግኛ ራሱ አንዳንዴ ተን የምንጋብበት ሰዓት ወይ አይዞሽ የኔ ቆንጆ በርቺ ጎበዝ ጠንክሪ። በቆሎ እሸት በቆሎ እሺ አንቺ ቤላት ትከመጡ አይገዘኝም እንዴ ነው በቆሎ እሸት ከቀለም እንጀምራለን። ደግሞ በደንብ ደንበኛ ካለለ አንዳንዴ ይመጣል። ዋና ደንበኛ ይኖር ይቸገራል። በቆሎ ነው ብዙ እውነት ይጣፍጣል። ቆንጆ ነው ያጠበስኩት። በቆሎ እሸት እስከ ስንት ሰዓት ነው የምትቆዩ? እስከ 3 ተኩልም እስከ 3 ሰዓትም እስከ 3 ሰዓት። በቆሎ በቃ ይሄ ነገር ሊደርስ አልቻለም። ስለዚህ እኔ ቤት ጠብሼ ልብላ ዝናብ ሳይመጣ አይሻል? እሺ ስለዚህ ሁለቱን እንዳሳየሽኝ አድርጌ እጠብሳለሁ። በጣም አመሰግናለሁ የኔ ቆንጆ። እሺ እመጣለሁ። እሺ እጠይቅሻለሁ። እሺ አመሰግናለሁ። እሺ እኔም ደግሞ ቀስ ያልኩ አንቺ ቢሁን መስራት ነው እንዴ እየበላን ደግሞ አይደል? የሚገዛ ካለ አለን አሁንም። እሺ ዋው ተጠላ በጣም ቆንጆ ባለሙያ ተጠላ። እስኪ ልታውቅ ስምሽ ንገሪ። እመቤት እባላለሁ። እሺ እመቤት ስራ እንዴት ነው? ቆንጆ ነው። ክረምት ወቅት መጣ። አሁንማ ሰው በጣም በቆሎ እየበላ ነው። አዎ እውነት አሁን በቃ ምን ያህል በቆሎ ትጫለሽ? 10 15 ከዛ በታችም ይሸጣል። እንደ ቀኑ ከገበያው። ኦኬ ምን ያህል ጊዜ ነሽ ይሄን ስራ መስራት ከጀመርሽ? 15 ቀን። ወይ ገና ነሽ ነው? እሺ በዛኛው ክረምት ሰርተሽ ነበር? አልሰራም። ይሄ መጀመሪያሽ ነው? የመጀመሪያ ነጋዴ ናት እመቤት። እሺ እየመጣችሁ አበረታቷት። ፊጋጋ ነው ያለችው። ብዙ እየመጣችሁ በቆሎ ብሉ። በጣም የሚጣፍጥ በቆሎ ነው ያላት። ጎበዝ ነኝ አይደል እንዴ? በጣም አንድ በቆሎ ስንት ነው አንቺ ጋር? 50 ብር። ይሄኛው 50 ብር። 50 ብር። ይሄኛው 60 ብር። ቤታችሁ መጥበስ ከፈለጋችሁ ይሄኛውም አለ። አይ እመቤት የጠበሰችው ነው የምንበላው ካላችሁ ደግሞ ይሄኛውም አለ። ድካም ካላስፈለጋችሁ። ቤተሰብ አለሽ? ልጆች አሉኝ። በቆሎ ምን ነው ዛሬ የምሸጥልሽ? 50 በቆሎ ነው የምሸጥልሽ። በዚህ ሁኔታ ጨርሺ በረሳ እየሰጠው እንዳልጨርስ። ሱማ በቆሎ እየገዙሽ ነው። ግን ተጠበሰም አለ። በቆሎ ትበላለህ? ለምን ሸርሸር ተመልካቾቻችን እንግዲህ ዛሬ በፊጋ አካባቢ የበቆሎ ገበያ እንዴት ነው ብለን ዞር ብለን ነበረ። በጣም ጀግና እናቶች፣ በጣም ጀግና እህቶች፣ በጣም ጀግና ሴቶች ነው ያየነው እና ሁላችሁም እስቲ ወደ ቤታችሁ ስትገቡ እነሱንም ለማበረታታት እንዲሁም ደግሞ ብርዱን በበቆሎ ለማለፍ በቆሎ እየያዛችሁ እየተጠበሰ እየበላችሁ ግቡ። እውነት በጣም ነው የሚጣፍጠውና የልጅነትን ትዝታችን ነው በቆሎ። እንግዲህ ዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበር። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።